ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። አሻም እንደምን ሰነበታችሁ? ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። የዛሬ ዝግጅታችን በቅርቡ ከዚህ ዓለም ሕይወት ያለፉትን ሀጂ ደርባቸው መሐመድን ያስታውሳል። ከሕግ ተማሪ ቤት በዲፕሎማ የተመረቁትና በጥብቅና ፈቃድ ቁጥር 142/56 ከመጀመሪያ ደረጃ ፍርድ ቤት እስከ ዙፋን ችሎት የተከራከሩት፣ ከአባይ ውሃ ሙላት በዛፍ ቅርንጫፍ እርዳታ አምልጠው ከደነገጡ ልጆች የኃይል እርምጃ ሰው ነኝ ብለው የተረፉት፣ አውሮፕላን በነማርታ መብራቱ ሲጠለፍ የአይን እማኝ የነበሩትን የሀጂ ደርባቸው መሐመድን ጨዋታ ያቀረብንላችሁ ከዛሬ 8 ዓመት በፊት ነበር። ዛሬ ሀጂን የምናስታውሳቸው ከዚህ ጨዋታቸው ላይ መጥነን ያሰናዳነውን በ2 ሳምንት ዕድሜ ነው። እንደ ሁልጊዜውም ከኛ ጋር የረፍት ጊዜያችሁን ስለምታሳልፉ እጅግ ደስ ይለናል። በያላችሁበት ቦታ ሰናይ የረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ። ሀጂ ደርባቸው አዲስ አበባ ለመጀመሪያ ጊዜ የመጡበትን ያስታውሳሉ? ነፍስ ካወቁ በኋላ ይመስለኛል። አሁን እኔ በጣም ከቆየው በኋላ ከጎረምስኩ በኋላ በ1944 ዓመተ ምህረት ነው የመጣሁት። ወሩና ቀኑን አላስታውትም፣ ግን ዓመተ ምህረቱ 44 ነው። 44 ነው። እንግዲህ ለትምህርት ነው ለስራ ነው? ቤተሰቦቹ ወደዚህ ስለመጡ ነው? እኛ ሁልጊዜም አልገፋንበትም እንጂ ፍላጎታችን ስራ አልነበረም፣ ትምህርት ነበር፣ ግን አልገፋንበትም። አይ እንዴ ጥሩ ሙያ አለዎት እርስዎ። በቂ አይደለም፣ በተገቢ ቦታ ላይ አልዋለም። ጊዜው ዝም ብሎ ባክኗል። ለትምህርት የሚሆነው ጊዜ በከንቱ አልፎ ይቆጫል። እኔ ለወጣቱ የምናገረው ነገር ቢኖር ተመልሶ የማይገኝ መሆኑና አንድ የሚተረት ነገር አለ። ገንዘብ በልጅነት በማንጭምትነት ገንዘብ በስተርጅና ከወይት ይገኝና የሚባል አባባል አለ። ይሄ የትምህርት ጉዳይ ልጆች ዛሬ ዋጋ ያለው ነገር ላይ መስላቸው ይችላል፣ ተመልሶ ሊሆን አይችልም እና ሊያዝ የሚገባውን ነገር ሁሉ በልጅነት የሚያዝና ቆይቶ የሚያዘው ነገር እኩል አይደለም። ያ አይረሳም። ስለዚህ ይቆጫል። ከሚቆጭ ነገር ሁሉ ለትምህርት ሊሰጥ የሚገባውን ጊዜ በማባከንና ሳይጠቀሙበት በመቅረት ሁልጊዜም እስከ መቃብር ድረስ ይቆጫል። የሚገርም ነገር እኔ ሰነፍ ስለሆንኩ ነው እንጂ አባቴ በ80 ዓመታቸው እንግሊዝኛ እማራለሁ ብሎ ትምህርት ቤት መግባታቸውን አስታውሳለሁ። በእውነት ኃይለኛ ነበሩ ማለት ነው። በደንብ። ስለዚህ ግን እንግዲህ ትምህርት አልገፋሁበትም። ግን ቢሆንም ደግሞ አዲስ አበባ ከመጡ በኋላ ዘመናዊ ትምህርት ቤት ገብተዋል። አዎ። የት ተቀምጠው ነው የተማሩት? ዘመድ ቤት ነው። የአሜሪካን ግቢ የሚባል ቦታ አለ። እዛ አንድ ዘመድ ቤት ተቀምጬ ነው የተማሩት። አብዛኛው እርስዎ የተወለዱበት ማህበረሰብ ንግድ ላይ ያተኩራል። እርስዎ ወደ ንግድ አልተሳቡም? ሞከርኩ፣ አልተሳካልኝ። እውነት? ምን ንግድ ጀምረው? ቆየው ያልሞከርኩት ነገር የለም። እውነት? ሆቴል ጀምሬያለሁ በባለቤቴ ስም። ከሰረ። ጋሼ፣ ወንድሜ፣ እህቴ እያሉ እኛ ለካ እንደዛ የሚባል ዋጋ ያለው አልመሰለንም። ጠበቅ ነጋዴ መሆን ማለት ጠበቅ አድርጎ መያዝ የሚችል ሰው ነው እንጂ በዋልፈሰስ እና ንግድ አንድ ላይ አይሆንም። ሄድማ እውነት ነው። ለማንኛውም 6ኛና 7ኛ ክፍል ትምህርቱን በአንድነት ተምረዋል። እንዴት ሊሆን ቻለ? ለዛውም ገንዘብ እያገኙ። እስቲ ስለሱ አጫውቱን። እሱ እንግዲህ ቃላቱ ማጭበርበር እንዳይባል እንጂ እኔ ለክፉ ነገር አልዋለም። አይ እኔ 6ኛ ክፍል ሆኜ ነው 5ኛ ክፍል ሆኜ አንድ ክፍል የሚበልጠኝን ሰው እያስተማርኩ ነው የተማርኩት። አሊ የሚባል የመናዊ ነው። ሱቅ ነበረው አሜሪካን ግቢ እዚህ ሲኒማ ራስ አጠገብ ሱቅ። ይሄ የሱ ነው። እሱም ተቀጥሮ የዘመዱ ይሁን ቤተሰቡ ይሁን አላቅም እዛ ነበረ እና አንድ ክፍል 6 እና 7 ነው የሚያወጣው እና እኔ መማር በጣም ስለሚቸግረኝ ቤተሰብ ስላልነበሩ እና አንድ ብልሃት መፍጠር ነበረብኝ። አንድ አሊ የሚባል ሰው አስተማሪ ይፈልጋል ተባለ። ስንተኛ ክፍል? 7ኛ ክፍል። እኔ ያለሁት ስንተኛ ነው? 6ኛ ነው። እንዲህ ስንተኛ ክፍል ነው? 7ኛ። እኔ አስተምረዋለሁ አልኩ። እንዲህ ሰውየው ያለኝ ሰውዬ እኔ ስንተኛ ክፍል እንደሆንኩ አያውቅም። ተማሪ መሆኔን ብቻ ነው የሚያውቀው። ከዛ በኋላ
አንድ ብልሃት መጣልኝ። እኔ የሰባተኛ ክፍል ትምህርት የሚያስተምረኝ ሰው ለምን አልፈልግም እና ከሰውየው ጋር ልደራደርና እኔ እፈልጋለሁ አልኩ። ስሙን ማንሳት ማልፈልግ በዘመናችን ትልቅ ምሁር የሆነ ሰው ዛሬ አለ። እሱን እንዲያስተምር የሰባተኛ ክፍል ትምህርት እንዲያስጠናኝ ተነጋገርን። ያ አሊ ከሚሰጠኝ ገንዘብ አብዛኛው ለሱ አረኩና እኔ የሰባተኛ ክፍል እየተማርኩ ሄጄ 6ኛ ክፍል ነኝ። 6ኛ ክፍል እማራለሁ፣ እሱን አስተምራለሁ። የነገ ትምህርት ዛሬ እማራለሁ እና እንዲህ እያገላበጥኩ ዛሬ ትልቅ ሀብታም ብዙ ኢንቨስተር ሆነዋል ተብሎ ሰማለሁ። ግን ግንኙነት የለንም። አሊ እሱም ይፈልገኝ ነበር፣ አላገኘኝም። የት ሀገር ነው? የመን ነው። የመን ውስጥ የመናዊ ነው እና እዛ ሄዶ ከፍተኛ እውቀትም ሀብትም አግኝተዋል ነው የተባለው። እርስዎ ግን በዛ ጊዜ እንደውም ትርፍ ለራስዎ ትንሽ ሳንቲም እያገኙ ለመማር የሚሰጠኝን ገንዘብ እዛ ለሚያስጠናኝም ለራሴም ለሁላችንም የሚሆን ነገር ያ የሚያስጠናኝ የነበረ ምሁር አሁንም አለኩ። ለምን ስሙ አይጠራም? አይ ቢጠራ ጥሩ ነው። ግድ የለም ይቅር። እሱ ራሱ ይሰማዋል፣ ያውቀዋል። አሜሪካን ግቢ አካባቢ ከተባለ መቼም ይሄ ማስተማር በኋላ እኮ ነግሬዋለሁ። እኔ ጠበቃ ከሆንኩ በኋላ እኮ እንደዚህ ጉድ ሰርቻለሁ። ይሄ እኮ ብልሃት እኮ ነው። እና ስለዚህ እንደዚህ አለ። ለእርሶም ተጠቀሙበት እኮ ታዲያ በደንብ አድርጌ ጥሩ እውቀት አግኝተውበታል። እንግዲህ ሀጂ ደርባቸው እርሶ ትምህርቶን 12ኛ ክፍል ከጨረሱ በኋላ ውሃ ልማት መስሪያ ቤት ቀጥለው በህግ ሙያ ትምህርት ቤት ገብተዋል። ለህግ ሙያ የመራዎትን አንድ ጉዳይ ደግሞ አለ። ምንድነው? ተማሪ እያሉ 4ኛ ፖሊስ ጣቢያ የሄዱበት አንድ አጋጣሚ አለ። እሱን ይነግሩናል። አሁን ትምህርት ቤት እያለሁ አሜሪካን ግቢ የሚባለው ቦታ ላይ የባህታ ቤተ ክርስቲያን የባህታ መንፈሳዊ ድርጅት ይሁን አላቅም፣ የዛ ነበር ንብረትነቱ እና ሰውን በጭሰኝነት ባዶ ቦታ ስለነበር ተመርቷል። እኔ ኖርባቸው የነበረ ሰዎች ከዛ ተመርተው ገብተው ከነሱ ጎን ደግሞ አንድ ሴትዮ አንድ ትልቅ ሴት ወይዘሮ በወሰንተኝነት ነበሩ። ቤት ሰርተው እና በወሰን ይጋጫሉ። ያኔ የምኖርባቸውና እኚህ ሴትዮ ደግሞ በዘመኑ ከነበሩ ስማቸውን ማንሳት አልችልም፣ የዛ እህት ወይ አክስት ናቸው። በወቅቱ የነበሩ የከፍተኛ ሚኒስትር እህት ወይም አክስት ናቸው እና እሳቸው እንደምን ተደፈርኩ ብለው ከዛ ከኔ ከምኖርባቸው ስለተጋጩ በዛ ምክንያት የተሰራውን ቤት መስኮት በአጠና አምጥተው በመስማር ሲመቱ ያንን ተከላከልኩ። እኔ አብሬ የምኖርባቸው ሰው ስከላከል ለጊዜው በረደ። ጧት ደፍተሬን ይዤ ስወጣ 3 ወይ 4 ሆነው ያዙኝ። የሴትዮዋ ልጅና ጎረቤት የሚሆኑ ሰው ያዙኝ። እኔ ልቋቋማቸው አልችልም፣ ብቻዬ ነኝ። ዋናው የያዘኝ ልጅ ያዝኩና ጣልኩት። ላዩ ላይ ሲሆን ተፈነከትኩ። እንግዲህ ደማሁ እና ተያዝኩና የተያዝኩት እኔ፣ የተፈነከትኩት እኔ፣ የታሰርኩት እኔ። 3ቱም በደል እኔ ጋር ነው ያለው እና እዛ ጣቢያ አሰሩኝ። 4ኛ የዋስ መብትም ከለከሉኝ። ወደ አዲስ አበባ አውራጃ ፍርድ ቤት ወሰዱ። ፋይል ከፈቱ። የዋስ መብት ከለከሉ። ያን የዋስ የሚከለከል ነገር አይደለም። እኚህ አቶ ኃይሌ በጋሻው የአዲስ አበባ አውራጃ ፍርድ ቤት ፕሬዚደንት ነበሩ። እሳቸው ይህንን ሌላ ጉዳይ ብዙም አያዩ፣ አልፎ አልፎ ነው የሚቀመጡ። የሚያስችሉት አስተዳደር ነው የሚሰሩ። የእኔ ፋይል ሲኖር ግን እሳቸው ነው የሚሰየሙት። ከተወሰነ ጊዜ በኋላ አንድ ቀን አስጠሩኝና ጠባቂ ፖሊስ ቆይ ያሉት ውጭ አቆዩኝ። ገባው። ወንበር እስረኛ ነኝ። እንደ እንግዳ በክብር አስቀመጡኝ እና አጫወቱኝ። ምን አሉኝ፣ አይዞህ እንዴት ነው ቤት ምናምን ጠየቁኝ። ብዙም እንትን አላልኩም። የዛሬ የጠራሁ ለተለየ ነገር ነው። ምክንያቱም እኔ ህሊናዬ አስቸገረኝ፣ ወቀሰኝ። በመታሰርህ ታዝናለህ፣ ምክንያቱም የተበደልክ መሆኑን አውቃለሁ፣ አጥፊ እንዳልሆን ካውቃለሁ። ግን ለራሴ ብዬ ነው ያሰርኩ። አሁን አንተን በዋስ ብለቅህ ወይ ብፈታህ ወይ ጎሬ ወይ አሰብ ወረወራለሁ። ስለዚህ በዚህ ዕድሜ እዛ እንዳልወረወር ሆን ብዬ ነው ያሰርኩ እና ያላወቅኩት እንዳይመስልህ ይቅርታ አድርግልኝ እና ህሊናዬ እንዳይወቅሰኝ ነው አሉ። የተወሰነ ሳንቲም በወቅቱ ትንሽ ገንዘብ አይደለም ሰጡኝ እና ወደፊት አንተ ጠበቃ ሁን አሉኝ አቶ ኃይሌ በጋሻው።
ስለዚህ እኔ ከህሊናዬ ከፈጣሪ ጋር ለመታረቅ ህሊናዬን ለማረጋጋት ስል ነው የጠራሁ እና አልፈርድብህም፣ ብዙም አላስርህም፣ ትንሽ አጎላላህና የታስረው በቂ ነው ብዬ ለቅሃለሁ፣ አይዞህ ብለው ጠበቃ እንደሆነ የመከሩኝ እሳቸው ናቸው። ትልቅ ነገር ትንቢት የተናገሩት እሳቸው ናቸው። ያነጋገር አያያዞን አይተው ነው ሊሆን ይችላል እንግዲህ። ሌላ ምን እርስዎ ነበሩ የሚከራከሩት ለራሱ? በጣም ይገርማል። እሳቸውንም ማንሳታችን ጥሩ ነው። በደንብ እሳቸውን እኔ አደንቃቸዋለሁ። ምክንያቱም የሰሩት ነገር በደል መሆኑን አውቀው በግላቸውም ቢሆን ይቅርታ ጠይቀው ክሰውኛል እኮ ገንዘብም ሰጥተውኛል። እንግዲህ በጣም ትልቅ ስልጣን ላይ የነበሩ ሰው ናቸው። አውራጃ ፍርድ ቤት ፕሬዚዳንት ያኔ ቀላል ነገር አይደለም። ሀጅ ለማንኛውም እርስዎ ይህንን ይዘው በህግ ትምህርት ቤት ገብቶ በዲፕሎማ መጀመሪያ ሰርተፊኬት አገኙ። በኋላ በዲፕሎማ ተመረቁ። ይሄ የሆነው በ1955 ነው። የጥብቅና ፈቃድ ቁጥሮ 142 እዝባር 56 ነው። በ56 ነው ፈቃድ ያገኙት። ቆሞ የተከራከሩባቸውን ችሎቶች እስቲ እናንሳ። ከየት እስከየት ናቸው? በሙሉ ከመጀመሪያ ደረጃ ፍርድ ቤት እስከ ዙፋን ችሎት ድረስ ሄጃለሁ። በንጉሱ ጊዜ ነው? በንጉሱ ነገስቱ ጊዜ ነው። የመጀመሪያ ደረጃ ፍርድ ቤት የሚባለው ወረዳ ፍርድ ቤት ነው የሚባለው። ከወረዳ አውራጃ ነው፣ ከአውራጃ ከፍተኛ፣ ከከፍተኛ ጠቅላይ፣ ከዛ ደግሞ ዙፋን ችሎት ነው። እነኚህ ናቸው እንግዲህ የነበሩ። ስለዚህ ከመጀመሪያው ደረጃ ፍርድ ቤት እስከ ዙፋን ችሎት ገርብ ያለው። በመጀመሪያ ደረጃ ፍርድ ቤት የሰራኋቸው ፋይሎች ብዙም ባላስታውስ፣ በከፍተኛ ፍርድ ቤት የሰራኋቸው የተወሰኑ ፋይሎች አሉ። ጠቅላይ ፍርድ ቤትም እንደዚሁ እና ንጉሠ ነገሥቱ ዙፋን ችሎት በተለያዩ ጉዳዮች ቀርብ ያለው። አንድ የገረመኝ ነገር እንግሊዛዊ የመሀል ዳኛ በነበሩበት ፍርድ ቤት ቀርበው ተከራክረዋል። ከፍተኛ ፍርድ ቤት እስቲ ያጫውቱን ስለሱ። ይሄ እንግዲህ በ50ዎቹ ውስጥ መሆን አለበት። እሳቸው አንደኛ ወንጀል ችሎት ነበር የሚያስችሉት እና የከፍተኛ ፍርድ ቤት የጥብቅና ፈቃድ አውጥቼ ካባ ብቻ ለብሼ፣ ፕሮቶኮል የለም፣ ሸሚዝ የለም፣ ከረባት የለም እና ዝም ብሎ ይሄ የጎረምሳ አለባበስ ለብሼ ችሎት ቀረብኩኝ። ሲያዩ ፕሮቶኮል የለም እና በጣም የችሎት ስርዓት በጣም የተከበረበት ጊዜ ነው። እያንዳንዱ ሰው ሁሉም ስነ ስርዓት ጠብቆ ችሎቱን አክብሮ ለፍትህ ራሱን አስገዝቶ የሚታይበት ስርዓት ነበረ የሚታየው የሚያስገባ እና በጣም የሚገርም ግርማ ሞገሱ፣ የችሎቱ ግርማ ሞገስ ይሄ ነው ሊባል አይቻልም። እና ከረባታ የለኝም፣ ሸሚዜ ይሄን ያህል እንትን አይደለም፣ የሆነ የጎረምሳ ሸሚዝ ነው እና አንድ የከፍተኛ ፍርድ ቤት ጠበቃ ሊይዝ የሚገባውን ፕሮቶኮል ይዤ አይደለም የቀረብኩት። አዩና ሰውየው ያዙኛል ብዙ ጊዜ ነጻ እንድለማመድም ይመስለኛል የነጻ አገልግሎት እና አንድ ቀን ጠሩኝና ችሎት ሲጨርስ አቆየው አሉት። ፖሊሱን አቆዩኝ እና መቆጣት ሳይሆን ለምንድን ነው ትክክለኛ ሸሚዝ ከረባታ ያላሰርከው? ልብስህን በስነ ስርዓት የፕሮቶኮል ጠብቀህ ያልቀረብከው ብለው ጠየቁኝ። እኔ ገንዘብ የለኝም፣ ሸሚዝም ከረባታም እነዚህም ልብሶች የማስተካከልበት ነገር የለኝም። ገንዘብ ስለሌለህ ነው እንጂ ለጉርምስና የንቃት አይደለም። የፍርድ ቤቱን ስርዓት ታውቃለህ አይደለም? አሁን ይኸው ከጀመሩ ጊዜ አውቃለሁ። ተለልምድ አላደረግም ስለሌለኝ የለም። አዎ እሺ ያለው 100 ብር ስጡኝ። ይሄ 100 ብር ጫማ፣ ሸሚዝ ሞዳኖቫ የሚባል የልብስ ቤት ነበረ እዚህ ፒያሳ። እዛ ከረባታ አድርገህ ስነ ስርዓት ጠብቀህ ለብሰህ እንድትመጣ ብለው 100 ብር ሰጥተውኛል። ያን 100 ብር በጣም ጥሩ ነገር ነው። እነዚህም ሁሉ አሟልቶልኝ አሟላ ሁሉንም ነገር። ከዛ በኋላ ይኸው ዛሬም እንደምታይኝ ከረባታ ማሰራት ተውኩ። ሁልጊዜም ስርዓት እንግዲህ የፍርድ ቤት ስነ ስርዓት አንዱ ትልቁ ነገር ይመስለኛል አይደለ? እውነት ነው። ምክንያቱም የፍርድ ቦታ ስለሆነ ይመስለኛል እንግዲህ ፕሮቶኮሉ የሚጠበቀው በደንብ። ምክንያቱም እያንዳንዱ ሰው ስርዓት ጠብቆ ነው። ፍትህ ሰውየውን እኮ አይደለም ህጉን ነው። ለህግ ተገዢ መሆን ነው። ገዢም ዳኛም ተገዢም ሁሉም ለህግ ተገዢዎች ናቸው። እና ይሄ ህጉና ስርዓት የፍትህ ስርዓቱን ነው የሚከበረው። ቦታው ነው፣ ስፍራው ነው፣ ሚዛኑ ነው። እና ሚዛኑን የፍትህ ሚዛን መዛባት የሌለበት መሆኑን ሰውየው ራሱ ጥንቁቅ ሆኖ መቅረብ አለበት። ለዚህ ነው ይመስለኛል። የገረመኝ ሌላው እኚህ እንግሊዛዊ በአማርኛ ነው እንግዲህ የሚያስችሉት። አዎ ሌሎችም ነበሩ
ነበሩ። የውጭ ሀገር ሰዎች እንግዲህ ሌሎች ህግ እስከሚለማመዱ ድረስ ነው እኔ እንግዲህ ተምረው እስከሚመጡ ይመስለኛል። በዛን ጊዜ የንግድ ችሎት የሚያስችሉ የነበሩ ስማቸው ረስቻለሁ፣ እንግሊዛዊ ናቸው። የአንደኛ ወንጀል ችሎት ዳኛ እንግሊዛዊ ናቸው። አቃቤ ሕጉ እንግሊዝ ናቸው። ፕሬዚደንቱ እንግሊዞች ናቸው። እነዚህ እንግሊዞች ናቸው። እንግዲህ የእንግሊዝ ዜግነት ያላቸው ናቸው። እንግሊዞች ስንል የእንግሊዝ ዜግነት ያላቸው ይመስለኛል። ገባኛው የሌላ ሀገር ተወላጅም ቢሆኑ እንግሊዝ ዜግነት ያላቸው ናቸው። ሀጅ ደርባቸው ከሚያስታውሳቸው ክርክሮች መካከል አንዳንዶቹን ደግሞ እናንሳ። መቂ በመኖሪያ ቤት የተሰየመው ችሎት እሱም ላይ እንደዚሁ አንድ ሰው ያነሳሉ። እርሶ እስቲ እሱን ይንገሩን። ምንድን የሆነው ያስታውሱታል? አስታውሰዋል። መቂ የመኖሪያ ቤት ያስቻለው ችሎት እልፍኝ ላይ ነው ያስቻለው። ይሄ አንድ ጠበቃ ለገበሬዎች ጥብቅና ቆመ። የገበሬዎቹ ወኪል ሆነና ስሙን ዝንጋሁት ማን ነበረ እና እንግዲህ ይመጣልኝ ይሆናል እና እሱ ገበሬዎቹን ወክሎ ሲከራከር ገበሬዎች ያን ቦታ ያን መሬት አናስነካም ይላሉ። የቤተ መንግስት ተወላጆች ርስት ነው እና ገበሬዎቹ አናስነካም ይላሉ። አንድ ሰው በትራክተር ለማረስ ያንን ቦታዎች ጋሻዎች ብዙ ጋሻ ይገዛልና ለማረስ ሲገባ ይከለክላሉ እና ጠብ ይነሳል እና ይሄ ጠበቃ ገበሬዎቹን ይዞ ይከራከራል። ፍርድ ቤትም ይቀርባል እና እሱ እየተከራከረ እያለ በጠብ ምክንያት አንድ ገበሬ ይሞታል፣ እንደው ባልሳሳት ይገደላል። እንግዲህ ምንድነው ይሄ ጊዜው ይመስለኛል በጭሰኛ የሚታረስ መሬት የነበረውን በዘመናዊ እርሻ መንገድ በትራክተር ሊያርስ የመጣ ሰው ጋር በነበረ ክርክር መቂ በዛን ጊዜ ከመቂ ገባ ብሎ እኮ ነው አሰነቶ ምናምን የሚባል የገበሬ የእርሻ ቦታ አሁንም የእንትን ልማት ቦታ ነው። እሺ አቶ ጌታሁን ወልደ ሰንበት ጠበቃው። አዎ ይሄ እና እሱ ይሄ ሰው ሞተ። ከዛ በኋላ አስከሬኑ ይዘው እዚህ ዳግማዊ ምኒልክ መጡ። ገበሬዎቹንም ያጠበቃውንም ሁሉንም ይዘው እንትን ይዘዋቸው ሄዱ። አሰሯቸው። ያን ጠበቃ ለማስፈታት እኔና አንድ ጠበቃ ምናልባት ስሙም እዚህ ለምን ይነሳል የሚል ቅር ሊለው ስለሚችል አላቅም፣ እኔና እሱ ሁለት ጠበቆች ሆነን ያን ጠበቃ እናስፈታለን ብለን እዛ እርሻ ቦታ ላይ የግለሰብ እልፍኝ ላይ የተሰየመ ችሎት ላይ ደረስ። ስንሄድ ችሎቱ ከመግባታችን በፊት ከሩቅ ድንኳን ተተክሎ ፈጥኖ ደራሽ እዛ ችሎቱ እልፍኝ ላይ ነው። ፈጥኖ ደራሽ ፖሊስ እዛ ድንኳን ተክሏል እና እንደው አንድ የጦር ካምፕ ነው የሚመስለው ቦታው እና እዛ ሄድን። እኛ ደግሞ ጎረምሶች ጠበቆች ነን። ስናይ ከሩቅ እኔን ይሁን ድረስ ዘንግቻለሁ፣ ያ ከኔ ጋር የነበረ ጠበቃ ይሁን ከሁለት አንዳችን ጓደኛ የሆነ የፖሊስ አዛዡ ከሩቅ ያየናል። ከሩቅ ሲያየን ከመግባታችን በፊት በአጥር በሌላ ፖሊስ ያስጠራና ወደ ጽህፈት ቤት ይወጠራናል እና ይጠራና ያስጠነቅቀናል። ቶሎ ብላችሁ ከዚህ ጥፉ። ትንሽ ጊዜ እኔ ከዚህ ቢሮ ተነስቼ እዛ ጣቢያ ደርሼ እስከምገባና ትእዛዝ እስከምሰጥ ድረስ መቂን ካላለፋችሁ እናንተው ትገባላችሁ፣ ትታሰራላችሁ፣ ቶሎ ጥፉ እና ይሄ በልዩ ትእዛዝ የተቋቋመ ችሎት ነው አለ። ያ እንግዲህ መኪና ይዘን ነበርና በቃ ሸመጠን ወደ አዲስ አበባ ተመልሰን መጣን። እና እንግዲህ የማደንቀው ነገር ቢኖር እዚህ ጋር ያው ዶክተር በላቸው አስራት የፍትህ ሚኒስቴር ምክትል ሚኒስቴር ነበሩ የዛን ጊዜ። ለእኛ ደግሞ አስተማሪያችን ነበር እና ነገር ናቸው ይሄ የሆነውን ነገር እሁድና ቅዳሜ ያስችላል። የግለሰብ እልፍኝ ላይ ነው ችሎቱ ያለው። ችሎቱ ደግሞ በፈጥኖ ደራሽ ፖሊስ ካምፕ የታጠረ ነው። ጠበቃው ገበሬዎቹ ከራከራለሁ በማለቱ እንደዚህ ታስሯል እና ይሄ ሁሉ በደል ይፈጸማል ብለን ነገርናቸው። ትዋሻላችኋል። ኧረ እኛ እንዴት እንዋሻለን? እርሶን እንዴት እንዋሻለን? እውነት ነው። አዎ በቃ ትእዛዝ ይሰጣሉ እሳቸው። መዝገቡ ባለበት ሁኔታ በአስቸኳይ እንዲመጣ ብለው ያዛሉ። ደብዳቤ አዘጋጅተን ለቤተሰቦቹ እንሰጣለን እኛ። ምክንያቱም አስጠንቅቆናል ሰውየው፣ አልሄድንም እና መዝገቡ ይመጣል። መዝገቡ እንደመጣ ፍትህ ሚኒስቴር እንደደረሰ ወዲያው ደግሞ እሳቸው ጋር ዶክተር በላቸው ጋር ሳይደርስ ዋናው ሚኒስቴር መዝገቡ ወደ ነበረበት ይመለስ ይላሉ። በምክትል ሚኒስቴሩና በዋናው ሚኒስቴሩ መካከል ይሄ እንግዲህ አለመግባባት የፈጠረች ፋይል ናት ይመስለኛል። እንግዲህ ዶክተር በላቸው አስራት ባደንቃቸው በዛ ነገር ነው። ግን እኛ ጠበቃ እንደታሰሩ ቀሩ? አይ ተፈቱ። በኋላ ዶክተር በላቸው አስራት መምህር ነበሩ አሉ። እንግዲህ ህግ ትምህርት ቤት እዚህ አዲስ አበባ ዩኒቨርሲቲ ነው አይደል? ሌሎችስ መምህሮች ነበሩ?
የሚያስታውሷቸው እርሶ? አዎ። ስማቸው የሚያነሱት? አዎ። ዶክተር በረከት አብ እሺ፣ ኤርትራዊ ናቸው። አዎ። ዶክተር አወል አደም ሞተዋል። መምህር ነበር። አቶ አሰፋ ሊበን፣ ዶክተር ንጉሴ ፍታወቅ፣ እነዚህም ነበሩ፣ መምህራን ነበሩ ሕግ ትምህርት ቤት ውስጥ። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ። የዛሬው የመታሰቢያ ዝግጅት የሕግ ባለሙያውን ሀጂ ደርባቸው መሐመድን ያስታውሳል። እርስዎ ቅድም ምን አሉ? ከታች ከስር ፍርድ ቤት አንስቶ እስከ ዙፋን ችሎት ብለዋልና የዙፋን ችሎት ስርዓቱ ምን መሳይ ነበረ? ዙፋን ችሎት ስርዓት ሰፊ የሆነ ሁኔታ ነበረው። ያው ትልቁ ዋናው ነገር ግርማዊ ጃንሆይ በተወሰኑ በሳምንት ውስጥ የተወሰነ ቀን ችሎት ያስችላሉ ይመስለኛል። ባልተሳሳት ከ5 ሰዓት እስከ 6 ሰዓት ባለው ጊዜ ይመስለኛል ቆመው ነው የሚያስችሉት። እንግዲህ ያ የተፈረደበት ፍርዱን የሚያጣራ ፍርድ ምርመራ የሚባል ነገር ነበረ እና ከዛ ተጣርቶ ዙፋን ችሎት መቅረብ የሚገባው ጉዳይ ይቀርባል እና እሳቸው ያስችላሉ፣ ቆመው ያስችላሉ። ጉዳዩ ይነበባል። ለዙፋን ችሎት አቤቱታ ነው። አቤቱታ ያቀረበውን አቤቱታ ያኛው ደግሞ መልሱ ይሰጣል። ሁለቱ ከተነበበና ፍርዱ የበታች ፍርድ ቤቶች የፈረዱት የወረዳ ፍርድ ቤት ተጀምሮ እንደሆነ ከአውራጃ ተጀምሮ እንደሆነ እያንዳንዱ ከተጀመረበት ጀምሮ እስከ ጠቅላይ ፍርድ ቤት ድረስ ያለው የፍርድ ውሳኔ ባጭሩ ይነበባል። ከዛ በኋላ ግን ተቺዎች የሚባሉ ዙፋን ችሎት ፍርዱን የሚተቹ የተወሰኑ ሰዎች ነበሩ። ዳኞችም፣ ሚኒስትሮችም፣ ሌሎችም ባለሟሎች ለዙፋን ችሎት ቅርበት ያላቸው ሰዎች ይመስለኛል። እንዴት እንደሚመለመሉ አላቅም፣ እንዴት እንደሚፈቀድ አላቅም። እና እያንዳንዱ በተሰጠው ፍርድ ላይ ያለው ቅሬታና ተገቢነት እያንዳንዱ ነጥብ በማንሳት ይተቻል እና እያንዳንዱ የተቸውን ሌላው ደግሞ ይደግፋል ወይም ይነቅፋል እና በመቀባበል ሰፋ ያለ አስተያየት ይሰበሰባል። ከዛ በኋላ የመጨረሻው ስህተት ካለው ጃንሆይ ጠቅላይ ፍርድ ቤት የሰጠውን ፍርድ በመሻር የመጀመሪያ ደረጃ ፍርድ ቤት መጀመሪያ የተሰጠው ፍርድ የተጀመረበት ፍርድ ቤት ጠቅላይ ፍርድ ቤት የፈረደውን ሽረው የመጀመሪያ ደረጃ ፍርድ ቤት የሰጠውን ፍርድ ቤት የሚያጸኑበት ብዙ ፋይል ነበር እና ምርጥ ዳኞችም ከዛ ከመጀመሪያ ደረጃ ፍርድ ቤት በዚህ አይነት ሁኔታ የሚመለመሉ ነበሩ እና ደግሞ ታች የሚታይ ዳኛ ላይ ከነበረው የበለጠ የፍትህ አሰራር ስርዓትና ተገቢነት የሚታይበት ፍርድ የሚንጸባረቅበት ነበር እና እንግዲህ በዚህ ሁኔታ ቀርብ ነበር። እርስዎ እንደው አንዱን እንኳን የቀረቡበትን ቢነግሩን። ይሄ በጣም አሁን የሚያስፈራ ነገር የለም እንጂ በወቅቱ ጉርምስና አስቸጋሪ ነው። የአንድን ቦታ ወይም የአንድን በተለይም የንጉሠ ነገሥቱን ዙፋን ችሎት ስነ ስርዓት ጠንቅቆ አለማወቅና ልምድ አለመኖር ለተለያየ ችግር ይጋብዛል። እኔ አንደኛ የነበረኝ ልምድ አጭር ነው፣ ሁለተኛ ጉርምስና ነበር። ስለዚህ አንድ ክርክር ነበረኝ፣ ተገቢ የሆነ ክርክር ነበረ። የንግሥት ሳባ ኢንሹራንስ የሚባል ነገር ነበር። የዛ ጠበቃ ነኝ እኔ እና አንድ ስማቸውን እንዳሁን አላነሳም የሴትዮዋን ስም እዚህ ሊሴ ገብረ ማርያም ትምህርት ቤት አጠገብ አንድ የካርታ ቦታ ነበራቸው። ያን ቦታቸው ለአንድ ነጋዴ በዋስትና እንዲያሲዝ ምን እንደሚል ካርታውንም ውክልናውም ይሰጡታል እና በዛ መሰረት ከባንክ ሄዶ ገንዘብ ይበደራል። የመጀመሪያውን ይከፍልና ሁለተኛ ሲደረግ እሳቸውን አምጥቶ አላስፈረመም። ውክልናውን ብቻ አቅርቦ በዛ በሰጡት የውክልና ስልጣን መሰረት ያን ቦታ በመያዣ በዋስትና ተይዞ ብድር ይወስዳል እና መክፈል ያቋርጣል። በዚህ ምክንያት ይከሰሳል። እኛ ነን ከሳሽ፣ የንግሥት ሳባ ኢንሹራንስ ሁለቱንም ያሰውየውንም እሳቸውንም እና ከፍተኛ ፍርድ ቤት ይፈርዳል። መጀመሪያ የተጀመረ ከፍተኛ ፍርድ ቤት ነው። አፈ ንጉሥ ቅጣው ነበሩ ያን ጊዜ ጠቅላይ ፍርድ ቤት፣ እሳቸው ያጸኑታል። በጣም አጭር በሆነ ጊዜ ውስጥ ዙፋን ችሎት ይቀርባል። ብዙ የቆዩ ፋይሎች ነበሩ። ሴት ወይዘሮዋ ለንጉሠ ነገሥቱ ቅርበት የነበረው ሰው ቤተሰብ ይሁኑ ምን እንዳላቸው አላቅም፣ ግን ለዛ ሩቅ አልነበሩ እና በዚያ ምክንያት በጣም አጭር ጊዜ ውስጥ ዓመት ባልሞላ ጊዜ ውስጥ ጠቅላይ ፍርድ ቤት በፈረደው ይቀርባል።
እና 5 ዓመት 10 ዓመት 15 ዓመትም የቆዩ ፋይሎች አሉ ወደ ዙፋን ችሎት ሳይቀርቡ እዛ የሚተራ የሚጠብቁ በእኔም እጅ ያሉ ብዙ ነበሩ። ይሄ በዚህ በአጭር ጊዜ ውስጥ እንደዛ መቅረቡ ቆጭቶኛል። ንዴት አለ ውስጥ እና ጉርምስና አለ እና እዛ ቀርቦ ስንከራከር ካስረዱ በኋላ እንደዚህ አድርገው አጭበርብረው ምን ብሎ ሌላ ብዙ ባልጨመርኩበትም ግርማዊ ሆይ ይሄ የእሳቸው ቦታ ካርታ የተያዘው በሰጡት የውክልና ስልጣን መሰረት ነው። የሰጡት የውክልና ስልጣን ለአንድ ጊዜ ለሁለት ጊዜ አይልም። ሙሉ ስልጣን ነው የሰጡት፣ ለመበደር ለማስያዝ የሚል ነው። ያን የውክልና ስልጣን የተሟላ የውክልና ስልጣን በመኖሩ ምክንያት እሳቸውን ሳያስፈልጉ ካርታው በመያዣ ተሰጥቶ ተፈርዷል። ተገቢ ነው፣ አግባብ ነው፣ የተጭበረበሩት ነገር የለም አልኩ። እዛ ላይ መቆም ሲገባኝ በንጉሠ ነገሥቱ መመሰል ፈጽሞ የተከለከለ ነገር ነው። በጃንሆይ በምሳሌነት ማቅረብ ፈጽሞ ድፍረትና የተከለከለ ነው፣ ተገቢም አይደለም። እኔ በአሁን ዕድሜና ሁኔታ ሳየው ተገቢ ያልሆነ ስርዓት ነው። ምክንያቱም ሌላ ቃላቶች፣ ሌላ አካሄድ የምከራከርባቸው ነጥቦች እያሉ ወይም የተከራከርኩት በቂ የሆነ የሕግ ነጥብ ያለው ነገር ላይ መቆም ሲገባኝ፣ ለምሳሌ ግርማዊነቶን ወክሎ ዓለም ላይ አንድ ውል ቢደረግና ግርማዊነቱ አልፈረሙም ተብሎ ያ ውል ይሰረዛል እንዲያልኩ ተናደዱ። አዎ እሳቸው ሲናደዱ ያቺ ካባቸው እንዲህ ሲወረውሯት ነበር። እኔ ለካ በኋላ ነው የተረዳሁት። እቺን ካባ ፊታቸው ሲቀየር አያለሁኝ። እቺን ቃላት ሳልጨርሰው እንግዲህ ወክለው የላኩት አምባሳደር እሳቸው ውለታ ቢፈጽም በእሳቸው መመሰል እኮ መከልከል ነው። ንጉሠ ነገሥት ናቸው እና ያቺን ካባ እንዲህ ሲያደርጉ ክቡር ዘበኛ ከግራና ከቀኝ ወደ ላይ አንጠልጥ አየር ላይ ያዘ። እንዳሞራሁን ገባኝ ስተትዬ ተንጠለጠልኩ እንዳለ። ምን ያህል ደቂቃ እንደፈጀ አላውቅም። ወደ ኋላ እየመለሱኝ ነው እያስወጡኝ። ከዛ ምክትል አፈ ንጉሶች በጣም ይወዱኛል። አፈ ንጉስ ለተወርቅ የሚባሉ የአባታቸው ስም እና አፈ ንጉሶች ምክትል አፈ ንጉሶች ነበሩ እና ስማቸውን አሁን ለጊዜው ረስቸዋለሁኝ። እሳቸው ወዲያው ዙፋን ችሎት ወረዱና እነዚህ የሚተችበት ቦታ ወረዱና ይሄ ልጅ እኮ የዙፋን ችሎት ልምድ የለውም፣ ልጅ ነው። የደንበኛውን ጉዳይ ያሳመረ መስሎት የውክልናውን ጉዳይ ማስረዳቱ እንጂ ዙፋን ችሎትን ለመድፈር ያደረገው ነገር አይደለም። ይሄ ነገር አስተያየት ተደርጎ ምህረት ቢደረግለት ይላሉ። አፈ ንጉሥ ማቲያስ ነው። እሺ ማቲያስ ያስታውሳሉ። ከዛም 3-4 ምክትል አፈ ንጉሶች ወርደው ይህንኑ የእሳቸውን ሀሳብ ይደግፋሉ። ከጠበቆች መካከል ቀኛዝማች ጊላ ባህታ የሚባሉ ነበሩ። እሳቸውንም 5-6 ሰው ወርዶ ለእኔ ይቅርታ በነፍስ ደረሱልኝ እና መልስ ይላሉ ጃንሆይ። እርሶን ነው መልስ ሲል ክቡር ዘበኛ እንደ አንጠልጥሎኝ የነበረ ይለቀኛል። መሬት ነካሁና መሬት ስነካ ገባኝ ስተቴ። ወዲያው መጥቼ እዛው ለጥ አልኩና እጅ ነስቼ ይቅርታ ያንኑ አፈ ንጉሡ የተናገሩትን ደገምኩ። ወስላታ ቀጥል እና ወስላታ እንግዲህ ምህረት ነው። ወስላታ ምህረት ናት። ወስላታ ጉዳይን ቀጥላሉ። ቀጠልኩ። ጉዳዩን ወሰኑልኝ። ያው ጠቅላይ ፍርድ ቤት የሰጠውን ውሳኔ ጸና። እቺ በዙፋን ችሎት ትዝታዬ እሷ ናት። ቤልኤር ሆቴል ስራ አስኪያጅ ሆነው ሰርተዋል። መቼ ነው ይሄ? ይህ ሕግ ትምህርት ቤት ሰርተፊኬት ስማር ነው። ዓመተ ምህረቱን ረስቼው ተማሪ እያለሁ እዛ ሆቴል እየሰራሁ ነው መማር የነበረ። አንድ ትልቅ አጋጣሚ ይጠቅሳሉ እዚህ ላይም የአፍሪካ አንድነት ድርጅት የተመሰረተበትን አጋጣሚ። እውነት ነው። እስቲ ንገሩን። እርስዎ በነበሩበት ሆቴል በከተማው ምን ነበር? 2 ነገር ነው ማስታውሰው እዛ ቤለር ሆቴል ውስጥ። አንደኛ የአፍሪካ አንድነት ድርጅት የተመሰረተበት ጊዜ ነው። ሁለተኛ የጥቁር አንበሳ ሉል መኮንን ሆስፒታል ነበረ የሚባለው ያ የሚገነባበት መሰረት የተጣለበት ጊዜ ነው። ይህን የሉል መኮንን ሆስፒታል ይገነቡ የነበር ዩጎዝላቪያኖች ናቸው። የዩጎዝላቪያን መሐንዲሶች እዛ ነበረ የሰፈሩት እዚህ ቤለር ሆቴል እና የአፍሪካ አንድነት ድርጅት ሊመሰረት ሲል ሁሉንም ሆቴሎች ሌላ ቦታ እንዲዛወሩ ተደርጎ የኛ የቤለር ሆቴል የጋና እንግዶች ነበረ ያረፉ
የጋና እንግዶች እዛ ሆቴል ውስጥ ነው ያረፉት። ይሄን ያስታውሳሉ በዛ በሰሩበት ጊዜ። ከዛ ወዲያው ያው ከተመረቁ በኋላ በዲፕሎማ ነው እንግዲህ ወደ ጥብቅናው የሚሄዱት። በጥብቅና ስራዎት ላይ እንግዲህ እርሶ 3 ጊዜ ከአደጋ አምልጠዋል። አንደኛውም ነግረውናል፣ አባይ ላይ በነበረ ጥናት ነው። ይሄኛው ደግሞ በ65 አካባቢ ነው ይመስለኛል። እርሶ ጥብቅና የሚቆሙለት አንድ ድርጅት የእርሻ የነበረው ድርጅት እና የኮንስትራክሽን ስራ የሚሰራ የጣሊያን ኩባንያ በነበራቸው ክርክር ጉዳዩ ከጎንደር ወደ አስመራ ጠቅላይ ፍርድ ቤት ስለተዛወረ ለክርክር በአውሮፕላን ተሳፍረው ይሄዳሉ። እስቲ ስለሱ ንገሩ። ምን ሆነ? እርስዎ በተሳፈሩበት አውሮፕላን ላይ እንደዚሁ ለአደጋ የሚጥል የሚያጋልጥ ሁኔታ ያጋጥሞታል? ይሄ እኔ ያጋጠሙ በእድሜ ውስጥ ጥቃቅን ነገሮች ሲቀሩ ጎልተው የሚታዩ እነዚህ 3 ጉዳዮች አሉ። በባህር በምድርና በአየር በሶስቱም ትልልቅ የማይናቁ ነገሮች አጋጥመውኛል። እነዚህ ተረቶች ወይም ፈጠራዎች ናቸው እንጂ የሚመስሉት እውነት ተፈጽሟል ወይ ሆኗል ማለት የሚያዳግት ነው። እንግዲህ እነዚህ 3ቱም በማስረጃ የተደገፉ ነገሮች እንጂ ዝም ብዬ የፈጠርኳቸው አይደለም። እንደዚህ ፈጠራ የብችል ቢሆን ኖሮ በወለድ በጣም ብዙ በሰራው ነበር፣ ብዙ መጽሐፍ ያሳትሙ ነበር። እና ስለዚህ አሁን ወደዚህ እንመለስና ጎንደር ከፍተኛ ፍርድ ቤት ጉዳዩ የነበረው ክርክር የነበረበት የተነሳበት መሬት ሰቲት ሁመራ ነው። በሰቲት ሁመራ ተንጠልጣይ ድልድይ እንዲሰራ የተደረገው ውል ነበረ። ያ የተደረገው ተንጠልጣይ ድልድይ ትራክተር ዕቃ እንደ ጫነ የሚሻገርበት የሚል ነው። ትራክተር ዕቃ እንደ ጫነ የሚሻገርበት ሳይሆን ራሱ አንድ ሰውም ሊያሻግር በማይችል ሁኔታ ተሰርቶ ገንዘቡ እንዲከፈለው ጠይቆ በዚህ ነበረ ክርክራችን። እና እንግዲህ ጎንደር ሄድኩኝ። ሰቲት ሁመራ ጉዳይ ነው። ጉዳዩ ይታየ ነበረ ከፍተኛ ፍርድ ቤት ጎንደር ነው። ከጎንደር ይግባኙ ጠቅላይ ፍርድ ቤት አስመራ ነበረ እና እዛ አስመራ ጠቅላይ ፍርድ ቤት መጀመሪያ ሄጄ ፋይል አስከፍቼ ቀጠሮ ይዘን በነበረኝ ቀጠሮ ወደ አስመራ ለመሄድ በኢትዮጵያ አየር መንገድ ትኬት ቆርጬ ለነገ ቀጠሮ ዛሬ ነው መሳፈር ያለብኝ። ሲሄድ ወደ አይሮፕላኑ ለመሳፈር እኔ ብዙም ዕቃ አልነበረኝም። አንድ ፋይል ያዝኩበት የጠበቃ ቦርሳና አነስተኛ የሆነ ሸሚዞች ምናምን ያሉበት ሻንጣ ነው። ብዙ የሚፈተሽ ነገር አልነበረኝም። እነሱን ይዤ ቃይን ሳስመዝን እነ ማርታ ነው አለልኝ። እነዚህ እዛ ጋር የነበሩ ልጆች ብዙዎቹ እዛ ላይ ለካ አይሮፕላን ለመጥለፍ የተዘጋጁ ነበሩ። እኔ አላቅም እና እቺ ማርታ አያታለሁ። እንግዲህ መቼም ማርታ የሚያውቋት ሰው ከሆነ በጣም ቆንጆ ልጅ ነበረች። ጸጉሯ ሁሉ እንደው ጥቁር ሐር ነው የሚመስለው። ታምራለች፣ ቀልጣፋ ነች። እና እዛ አይሮፕላኑ ዕቃ ስታሳፍር ታጨሳለች። ዝም ብላ ታወናዋለች ሲጋራ። መልኳ እያማረ ይሄ ጭሷ ደግሞ ያስጠላል። እና መልኳና ሁኔታዋ ማጨሷ ጋር የማይሄድ ነገር ነው። እና አይኔ ዝም ብዬ እኔ ሁለቱን ነገር መልኳንም ማጨሷንም በማስተዋል ይሁን በሌላ አላቅም ዝም ብዬ ብቻ አይኔ ወደዛ ተክያለሁ። ለካ ልጆቹ ያዩኛል ማለት ነው። እሷን እነሱ ደግሞ በሌላ መንገድ ነው ይሄን የሚተረጉሙት። እነዚህ የጸጥታ ሰራተኛ መስያቸው ሊሆን ይችላል። ጎረምሳ ነኝ። የጸጥታ አስከባሪዎች ደግሞ አንቲ ሃይጃከሮች የሚባሉት እነሱ ደግሞ እንደ ልጆቹ ያዩኛል ይመስለኛል፣ አላቅም። እና አጋጣሚ ስንሳፈር ደግሞ ከእሷ ጋር ማዶ ለማዶ ተቀመጥ። ከዛ በኋላ ትንሽ ጉዞ እንደጀመር የተወሰነ ጊዜ አላማጣ አካባቢ እንደድረስ ወደዛ ይመስለኛል ትንሽ ደቂቃዎች እንደተጓዝን አይሮፕላን ተጠልፏል እንዳትንቀሳቀሱ የሚል ትእዛዝ እንሰማለን። እና ፎጣ ለቁርስ ፎጣ ይሰጡናል። ቁርስ ሊቀር የሰጡን ፎጣ እኔ ፎጣውን ተቀብዬ ወደፊቴም አላመጣሁትም። ከዛ ተቀብዬ ብቻ መሀል እንዳለ ነው ይሄ ትእዛዝ ባላችሁበት የሚል ጥብቅ ትእዛዝ ላይ አውሮፕላኑ ተጠልፏል እንዳትነቃነቁ፣ እጃችሁ እንዳታንቀሳቀሱ እና እኔ መሀል ላይ እንደዚህ ፊልም ቢኖር ጥሩ ነበር። ፎጣውን እንደያዙ ወደ ላይ ያው ወደፊቴም አላመጣሁትም ወደ ኋላም አላልኩም እንዳልኩ እና በጣም የሚገርም ነገር ነው የተከሰተው። ብዙ ተኩስ ተተኮሰ፣ ድምፅ የሌለውም ድምፅ ያለውም። እና ያው እሷ አንዷ ወድቃለች። እዛ ማርታ እዛው ነው የሞተችው።
ከዛ ደግሞ የተረፈች ታደለች ሌላ ናት ይሆናል፣ ያቺኛዋ ሌላ ናት ይሆናል። እና ሁለቱ ሴቶች አሉ። የስም መመሳሰል ታደለች ኪዳነ ማርያም እና ታደለች ኃይለ ሚካኤል ነው ይሆናል። ኃይለ ሚካኤል ናቸው አምባሳደር የሆኑት ነው። ከዛ በኋላ ሁለቱ አሉ እና እዛ እንግዲህ ቀውጢ ሆነ። ልጆቹ መጀመሪያ ሲጠልፉ እንዳትንቀሳቀስ ብለው ደግነውብኛል። ምክንያቱም ጠርጥረዋል። እና ተኩሱ ከተፋፍሞ እንትን ካለ በኋላ ደግሞ እነሱ ከተመቱና አይሮፕላኑ በቁጥጥር ስር ከዋለና ወደ አዲስ አበባ በሚመለስበት ጊዜ ደግሞ ወታደሮቹን እንዳትነቃነቅ ብለው አሁንም ደገኑ። ብትነቃነቅ ያልቅልሃል ባል እዚህ ጋር ሬሳ ወድቋል፣ ወደ 7 ሰው ነው ምናምን እና እዛ አይሮፕላን ላይ ቦምብ ፈንድተዋል። ስንት ነገር ሆኗል። አድማጮቻችን ከሕግ ባለሙያው ሀጂ ደርባቸው ጋር የተደረገው ጨዋታ የዚህ ሳምንት እዚህ ላይ ያበቃል። የአውሮፕላን ጠለፋው ታሪክ በዚህ አያበቃም። ሳምንት የታሪኩን መጨረሻና ሌሎች ጨዋታቸውንም ይዘንላችሁ እንቀርባለን። በምስክርነት ነው የተጠራሁት ከፍተኛ ፍርድ ቤት። እቺ የቆሰለችዋ ታደለች በእሷ ላይ ምስክርነት ቀርብ ያለው እንግዲህ እኔ ትልቅ ጭብጨባ የተደረገልኝ አዲስ አበባ ዩኒቨርሲቲ ተማሪ በሙሉ ያጨበጨበልኝ። እስቲ ንገሩን፣ የት ነበር ችሎቱ? ልደታ። እዛ መጀመሪያ ስገባ አልወደዱኝም፣ ተማሪ በሙሉ አልወደደኝ። እንግዲህ ያኔ የነበረ ተማሪ ዩኒቨርሲቲ የነበሩ ተማሪ እዛ ግቢው ይሄን ደረጃውን በሙሉ ግጥም አድርጎ ከላይ እስከ ታች ሞልቶታል። ስገባ ሁሉም በክፉ አይን ነው ያየኝ እና ገብቼ እንግዲህ ምስክርነት ወደፊት ያሉት የሕግ ባለሙያዎች ብዙ ነገር ሳያስፈልጋቸው የራሳቸው ፋይል የያዙት በቢሮአቸው ያለውን ሰብስበው አቀናጅተው በመጽሐፍ መልክ ቢያዘጋጁት ብዙ እውቀት ለሕዝቡ ሊሰጡ የሚችሉ ስለሆነ እንደው አደራ ላለው በዚህ አጋጣሚ ለሁሉም ጠበቃ ለሕግ ባለሙያ። ስለዚህ ይሄ እንደው የቆዩ ፋይሎቻችሁ የዕቃ መሸጫ መጠቅለያ እንዳይሆኑ እና ልጅ የሕግ ሰው ሊሆን ይችላል፣ ሊወርስ ይችላል። ይሄ የነበሩ ፋይሎች ስንት ቁም ነገር ያላቸው ፋይሎች ለትውልድ ሳይተላለፉ ቁም ነገራቸው ሳይታይ እንደው አብሮ እንዳይቀበሉ። ሳምንት ስንገናኝ እነዚህንና ሌሎችንም የሀጂ ደርባቸው ጨዋታን ይዘንላችሁ እንቀርባለን። አሁን የምንሰነባበተው ይህን ሙዚቃ በመጋበዝ ነው። ሸገር 102.1 የእናንተው ሬዲዮ